ምነው ምጡ መጣ እንዴ? ምንድን ዛሬ ደግሞ ፉከራና ሽለላ ማረኝ እስኪ አሮጌ ጫማ ከጠርሙስ ያለ ሳይጸየፍ እኛ የምንጸየፋቸው ሰዎች አሉ። እሱማ ለቤተ ክርስቲያን እኮ አይሆንም የምንለው ሰው። ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? እንግዲህ ዛሬም ባበደ ቪዲዮ ተመልሰናል። እናንተን ይመጥናሉ ብለን ያሰብናቸውን ቆንጆ ፈኒና አስተማሪ የሆኑ ቪዲዮዎች እንግዲህ ይዘን መተናል። እንግዲህ ከእናንተ የሚጠበቀው ሰብስክራይብ እና የደውል ምልክቷን መጫን ነው። እንግዲህ እሱን አድርጉ። ቀጥታ ወደ ቪዲዮ ሂድ። አራርጓ ናይስ። ምነው ምጡ መጣ እንዴ? ምንድን ዛሬ ደግሞ ፉከራና ሽለላ ማረኝ እስኪ ፉከራና ሽለላ ማረኝ። ያንቺ ደግሞ እርግዝና በጣም መጠን አጣሳ እንዴ አንተ የምትለው ችግር እና እዚህ ልፎክር ነው እንዴ? አለኝ በቃ ማረኛ ሲያምረኝ ኧረ እኔ አይደለም በዛው። እሺ አራት ጩይ ሰው እየሰማን ነው እኮ እሺ በልልኝ። እንደው ጌታዬ እንደው ምን አይነት ማሽን ነው እንዴ ያገባሁት? አሁን ፉከራ ነው። እሺ ጎራውና ደኔ ረጎራው ያማንየን እናት ልጅሽን ባየሽ ያማንዋን እናት ልጅሽን ባየሽ ሳይሉ ታስረግዞ ንዳ ገባልሽ። ረጎራው እንዲህ ማለት እርጉዝ አለ አያችሁ አይደል? እናንተ ሚስቶቻችሁ ቆቀራ ማረኝ ሲሉ ተናዳችሁ ስንት ነገር እዚህ ሌላ ታሪክ። We fly together, we die together. What? Oh no, that's just something we say. It's all good. It ain't. Oh, I can see how that got y'all a little. Where y'all from? እንደኔ እንግዲህ እንግሊዘኛው ሳይገቡ ይሳቀ እስኪ እንደኔ አልተማርኩም። ቁራኒ አሮጌ ጫማ ከጠርሙስ ያለ ስማ ያ በር ይታያል። እዛ ቤት በጣም ቆንጆዬ ልጅ አለችና ብረት ምናምን በመሸጥ ሙድ ምናምን በቃ ስታይን ትሽኮረመማለች። እንዴት ወዳኛለች መሰለኝ እንዴት እንደምታምር። ስማ እኔና ለአንተ በህይወታችን ብቸኛው የሚወደድ ማን ነው ታውቃለህ? ይሄ ፀሐይ። አንተ ካላየ አታም እንዴ ይኸው ጠራችኝ። እርግጠኛ ወይዬ አራንሶ እንዳትሰብድብ። ሃይ አባ ማኪያ እንዴት ነሽ? አለሁልሽ። እንዴት ነህ? እቺ ነገር ታወጣለች? ኧረ በጣም ነው እንጂ የሚያዋጣኝና አዎ በጣም አሪፍ እኮ ነው እንዴ አልጅካ ጭራሽ ዲዛዞር ይወደሽ ውሻው ውሃ በምን ይጠጣ? ታስሩዷል። እኔ የምልሽ ምንድነው ዲዛዞሪ ምናምን ብለሽ የምትበጣጠሽው? ይኸውልሽ ብረት ቢከፋ ቢዝግ ነው። የሰው ልጅ አይምሮ ግን አይዛግጭ። እውነት ነው። የጓደኛሽ አይምሮ ዝጓል። እኔ የምልሽ እንዳንቺ አይነት ብርቱካን አበባ የመሰለው ቺኮች ግዴታ ነው እንዴ እንደዚህ አይነት ጣውላ ጋር ቆርፋዳ ቀርቀቡ ከጎን የሚያዝ ብቻሽን ሻይ ልታረጊ ስማ አንተ ትናገረኛለህ። አንተ ሳፋዞሪ ትናገረኛለህ። ስማይ ሰሞኑን ፀሐይ ታውቀዋለህ አይደል? ያስኮ ፕላስቲክ ነው እንዳይቀልጥብህ ቶሎ ሽጠው። እሺ እንጂ ለሽጠው ይኸውልሽ ፕላስቲክ አፉ ቢሰፋ ካልሲ ሊዘፈዘፍበት ልብስ ሊዘፈዘፍበት የአንቺ አፍ የሰፋው ግን የአዳምን ዘር ለመዘርጠጥ መሆኑ ትንሽ ይደብራል። በጣም ይቅርታ አድርጊልኝ። በጣም የማከብርሽ ጓደኛሽ ጥርበ መሀይም ነች። በጣም ይቅርታ። እናንተ ይመቻችሁ። መሀይም ነሽ፣ ጥርበ ነሽ፣ መሀይም ነሽ። ታይኝ እኔ ነኝ። ሰሞኑን እንግዲህ በእሸቱና በባምቢ ጉዳይ ብዙ ሰው የተለያየ ሀሳብ እየሰጠ ነውና አባቶች ደግሞ የተለያየ ሀሳብ እየሰጡ ነበርና እስኪ አንድ ቪዲዮ አክቹሊ እሸቱን አተኩሮ አይደለም የተናገረው፣ ጀስት ትምህርቱ ግን አጋጣሚ ብዙ ሰው ተቀባብሮታል ይሄን ትምህርትና እስኪ እናዳምጠው። ቃል እግዚአብሔር የማይማር ሰው እኮ ክስ ያበዛል ታውቃለህ። ሰው ወንጌል ሲጎላው አሽሙረኛ ይሆናል። ሰው የእግዚአብሔር ቃል ውስጡ ሲገባ ጸጥ ይላል። ቢሰድቡት አይሰማውም። ወንጌል የማይማር ሰው ጸባዩ ምን እንደሆነ ያሳያል። እግዚአብሔር ሳይጸየፍ እኛ የምንጸየፋቸው ሰዎች አሉ። እሱማ ለቤተ ክርስቲያን እኮ አይሆንም የምንለው ሰው። እሱ እኮ ከዚህ በኋላ ሱሰኛ ነው፣ ተበላሽቷል። በመጠጥ በስካር በዝሙት በአመንዝራነት በውንብድና በወንጀል ተጨማልቋል። ጌታ ሆይ ይሸታሃል ምንላቸው ሰዎች አሉ። እግዚአብሔር አይሸተውም። የሚሸት በረት ውስጥ እኮ የተወለደው እንደ በረት የከረፋ ማንነት ቢኖራችሁ እኔ አልጸየፋችሁም ሲል ያልተማረ ሰው እንደዚህ ነው ይሸታሃል ይላል። ቤተ ክርስቲያን ውስጥ ይሸታሃል ምንላቸው ሰዎች አሉ።
የፀጉር አቆራረጣቸውን አይተን አለባበሳቸውን አይተን ውሏቸውን አይተን አይሱ ለዚህ ነገር አይሆንም የምንላቸው ሰዎች እግዚአብሔር የቸገረው እኮ ጳውሎስን ከማሳመን በላይ ሐናንያን ማሳመን እግዚአብሔር ሰዎችን ከማምጣት በላይ የተበላሸ ህይወት ያላቸውን ሰዎች ከማዳን በላይ የሚቸገረው ውስጥ አለን የምንለውን ሰዎች ለማሳመን እምንመጻደቅ ሰዎች አለ ጻሕፍት ፈሪሳውያን አለ በሳምንት 2 ጾማለሁ እንዳለው እንደዛ ትቢተኛ ፈሪሳይ በሳምንት 2 ጾማለሁ ከ10 አንዱን አወጣለሁ እንደዚህ ቀራጭ ስላላደረከኝ አመሰግንሃለሁ እንዳለው ናሲ ሐምሌ ሆነ እኮ በእናትህ ነው እስቲ 1-2 እንበል ቆንጆ የቤተሰብ ጊዜ እናሳለፍ እስቲ ልጆች አረኛ እንጠጣም ይኸውልህ እኔ ግልጽነትን አጥብቄ ነው የምወደው አይ እኔ እኮ ይኸውልህ አጠጡ እኮ አይደለም አይታችሁ ጥለፉ ነው የምለው በቃ በግልጽነትን ይወዳል ባሽዬ ቦቼ ገቦ ቦቼን ግልጽነቱን በጣም ነው የምወደው አሁን ለምሳሌ ቦቼ ከውስጥ ምን አይነት ቦክሰር ነው ያረከው ብሎ ቀጥተኛ ምላሽ የሚሰጠኝ ቦቼ ምን አይነት ነው አላረኩም ባሽዬ በስመ አብ በወልድ በስመ ቦቼ በስመ አብ በወልድ ቦቼ ነው ቦቼና በባዶ ምንድነው ባሽዬ እዚህ ግልጽነቱ ሁለት ፍሬ ይኸውልህ ስታይል ይመጆት ባሽዬ እና ቦቼ እና ዝም ብለን 1-2 አንልም ተጨርሻ እንዴ ለምንድን ነው የመጣው ታዲያ ባሽዬ አቤት ቦቼ እንኪ ያዚህኛው ደግሞ 2 ፍሬ ደገምሽ 4 ፍሬ ሐሳብ እንዳይቀይሩ በቃ ቅዳው አዎ እንደሱ ነው የሚባለው አይቶ ማለት ሱስ አይደለም እርድና ነው ለወንድምም ስጠው ራስ እንደዚህ አይጠጣም እና እንዴት ነው ሴሽ ምናምን ሳልተጀመረም ኧረ አባዬ በስመ አብ እንዴ ሳምባችን ምን ሆነ ነው ለኔና ማሞ በቀበሪቾ ኦ መስራት የጀመርነው ያኔ የምሰራው ኦ በማሞ በኩል ማሞን ያሳልፈው ነበር ኖርማል ነው እሱ ካልከማ ባለፈው እኮ ቤት ውስጥ ወይ ባጢስ ነው ብለን እኮ ያልነ አኛ እኮ እዚሁ ትንሽ ጨስ ፈጸም አድርገን ነው አቤት አራፍሬ ለሁለት ገሌ ምናምን በኋላ አጥፍ ነው የምትከፍል ነው ገለምሶ ምናምን እንዴት ነው አይቃምለትም ኧረ በፍጹም ቆጠርኩት እዚሁ ጫት በፍጹም አይቶ ማለፍ ነው ጎመን በስጋ የሚበላል እኮ እንቅጣለሁ እኔ አሁን ጎመን በስጋ ነው ሳይን በልቼ መጣሁ ችግር የለውም ያው ካልክማ ባለፈው እዚህ ጋር ወርቅ ያገኘው አሪቲ ነው ያለ ባለፈው አሪቲ ያው ተቀሙለት ነው ያራዳ ልጆች ኑልኝ ያው ሶስቱንም ነገር አሟልታችኋል እና አንድ ነገር ቀረ ቺክ እንዴ ዋናው ነገር ባለፈው ከሊሊሾ ጋር አንገተን የተለያየ ነው ሊሊሾ አንገተን የሶየው ሚስት ናቸው ቁርሳ ነው ኧረ አዳር ነው እንጂ አንገተን ስንጨፍር ምናምን ያደር ነው አሃ ነፍስ ሆነች ልጅ ነፍስን ነው ማውጣት አንድ ጊዜ ጠብቅ እና አራዳ ልጆች መብራቱን ባጠፋ ይደብራችሁማ ችግር የለውም ምንድን ነው ጥብስ የሚሸተኝ ሲያንስ ነው አንተ ውሻ This is quite possibly the dumbest fucking thing I've ever seen in my life. ሌላ እንግሊዘኛ እንግዲህ እንፈተን አረ እንሞክር ምንድን ነው እንሞክር እንግሊዘኛ ምን አባቱ guys attention This is quite possibly the dumbest fucking thing I've ever seen in my life. You are reporting that someone stole the drugs that you were trying to sell them. Sir, I'm broke. I'm just trying to make a little bit. At what point does this make any sense? Guys, ገብቷችኋል? ለፖሊስ ሪፖርት አድርጋ ነው ልጅቷ ድራግ ሲሸጥ የሚገዟት ሴትየዋ ብር አልከፍልም ብላ ከዛ በኋላ ለፖሊስ ትደውልና ድራግ ብሬን አልሰጡኝም ብለው ነውና ፖሊሱ እንዴት ትደውያለሽ ማለት ልሸጪ አንቺም እኮ ልሸጪ ነው ብሎና This is quite possibly the dumbest fucking thing I've ever seen in my life. You are reporting that someone stole the drugs that you were trying to sell them. Sir, I'm broke. I'm just trying to make a little bit. At what point does this make any sense? At what point? It doesn't make sense. At what point do you think telling the cops
that someone stole. He's not being honest. Where's what he? Are there drugs in this car? No, there isn't. There isn't. 469. This is the dumbest shit I've ever seen in my life. እንግዲህ ለዛሬ መርጫ ያመጣሁላችሁ ቪዲዮ እንግዲህ ይሄን ይመስል ነበር። ሳምንት ደግሞ ከዚህ እየተሻሻለ ነው የምንመጣው። እናንተ ብቻ ሰብስክራይብ አድርጉ። የደውል ምልክቷን ደግሞ ሲጫኑ ሁሌ አዳዲስ ቪዲዮዎች ስንለቅ ቶሎ ይደርሳችኋል። ስለዚህ ሰብስክራይብ ብቻ ሳይሆን የደውል ምልክቷን እየተጫናችሁ ጠብቁን። ሳምንት እንግዲህ በሌላ ቪዲዮ እንገናኝ። ሰላም።